አዳዲስ ለሚገነቡ የጋራ መኖሪያ ህንፃዎች የሥራ ስምሪት መመሪያ ተላለፈ። የንግድ ሥራ ፍቃድ እድሳትን በተመለከተ አዲስ መረጃ ተሰምቷል። በዝርዝር ይዘነዋል። የዓለም የነዳጅ ዋጋ ጭማሪ አሳየ። በሌላ በኩል ደግሞ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፉና ያለ አግባብ ሲያፈሱ በነበሩ አካላት ላይ እገዳ መጣሉ ተሰምቷል። ግዙፉ የቢሾፍቱ ሜጋ አውሮፕላን ማረፊያ ግንባታ በዛሬው ዕለት ተጀመረ። ከውጭ ደግሞ ግዙፉ የምስራቅ አፍሪካ የነዳጅ ማስተላለፊያ ቧንቧ በተያዘው ዓመት ሥራ ሊጀምር መሆኑ ተገልጿል። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 2 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ የምናሳውቃችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት። አዲስ ለሚጀመሩ የቤት ልማት ግንባታዎች መስፈርቱን አሟልተው ላለፉ ስራ ተቋራጮች የስራ ስምሪት ተሰጠ። ለሁለተኛ ዙር የ2018 በጀት ዓመት ለሚጀመሩ የቤት ልማት ግንባታ መስፈርቱን አሟልተው ላለፉ ስራ ተቋራጮች የስራ ስምሪት መስጠቱን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። ኮርፖሬሽኑ በገላንጉራ ሳይት ተጨማሪ ለሚያስገነባቸው የጋራ መኖሪያ ህንፃዎች ተመዝግበውና ቴክኒካል ሰነድ ገዝተው ሲጠባበቁ ለነበሩ እንዲሁም የመመልመያ መስፈርቱን አሟልተው ላለፉ ስራ ተቋራጮች የህንፃ ርክክብና የስራ ስምሪት መመሪያ ሰጥቷል። በዚህም የመመልመያ መስፈርቱን አሟልተው ለተገኙ የስራ ተቋራጮች ባጠረ ጊዜ ግንባታቸውን ለማጠናቀቅ ከፍተኛ ርብርብ ማድረግ እንደሚጠበቅባቸው የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ ተናግረዋል። በተጨማሪም ስራ ተቋራጩም ቢሆን የሳይት ርክክብ በማድረግ አስፈላጊውን የሰው ኃይል፣ ማሽነሪና የግንባታ ግብዓቶችን በማሟላት ፈጥነው ወደ ስራ እንዲገቡ የስራ መመሪያ አስተላልፈዋል። በቀጣይም በተመሳሳይ መልኩ ሶስተኛና አራተኛ ዙር የስራ ስምሪት በቅርብ ቀናቶች እንደሚቀጥልም ከኮርፖሬሽኑ የተገኘው መረጃ ያመለክታል። ነዳጅ ያለ አግባብ ያፈሰሱ አካላት ላይ እገዳ መጣሉ ተገለጸ። ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም መዋል ሲገባው ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ እንደተጣለበት የነዳጅና ኢነርጂ ባለስልጣን አስታውቋል። በአርሲ ዞን ዳክሲስ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱ ይታወሳል። በዚህም ባለስልጣኑ ጉዳዩን በማጣራት ማደያው ድርጊቱን መፈጸሙን ማረጋገጡን የገለጸ ሲሆን ከፍተኛ የውጭ ምንዛሬ በወጣበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም አላዋለምም ብሏል። ይህን ተከትሎ ማደያው በነዳጅ ግብይት አዋጅ ቁጥር 1263/2017 አንቀጽ 7 ንዑስ አንቀጽ 10 ስር ያለውን ግዴታ በመጣስና በአንቀጽ 11 ንዑስ አንቀጽ 9 መሰረት ህገወጥ ድርጊት ፈጽሞ ተገኝቷል ያለው ባለስልጣኑ የወንጀል ተጠያቂነቱ የሚቀጥል ሲሆን በአዋጁ አንቀጽ 23 ንዑስ አንቀጽ 1 መሰረት ለ3 ወራት ፍቃዱ መታገዱን አስታውቋል። ባለስልጣኑ ከመስሪያ ቤቱ የማደያ
ፍቃድ ሲሰጥ ከግዴታዎች አንዱ የነዳጅ ደህንነትና ደረጃውን በጠበቀ ማደያ በቂ የሆነ የድንገተኛ አደጋ መከላከያ ግብዓቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ እንደሆነ አስገንዝቧል። በተጨማሪም ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢው የሕግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግ ያሳወቀም ሲሆን ይህን ድርጊት ለጠቆሙም ምስጋና አቅርቧል። የንግድ ሥራ ፈቃድ እድሳት እስከ ጥር 15 ቀን 2018 ዓ.ም ተራዘመ። የንግድ ሥራ ፈቃድ እድሳት በበጀት ዓመቱ ከሐምሌ 1 ቀን 2017 ዓ.ም እስከ ታህሳስ 30 ቀን 2018 ዓ.ም ድረስ ያለ ቅጣት የሚታደስበት ጊዜ እንደነበር ይታወሳል። በዚህም ዓመታዊው የንግድ ፈቃድ እድሳት ያለ ቅጣት የሚታደስበት ጊዜ ታህሳስ 30 ቀን 2018 ዓ.ም ያበቃ በመሆኑ የማደሻ ጊዜው ለተጨማሪ 15 ቀናት መራዘሙን የአዲስ አበባ ንግድ ቢሮ አስታውቋል። በተጨማሪም እስከ ባለፈው ማክሰኞ ማለትም እስከ ታህሳስ 28 ቀን 2018 ዓ.ም ባለው መረጃ መሰረት 230 ሺህ የሚሆኑ የንግዱ ማህበረሰብ አባላት እድሳት ማከናወናቸውን ቢሮ ገልጿል። የንግድ ሥራ ፈቃድ እድሳት አገልግሎት ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል በኦንላይን እየተሰጠ የሚገኝ ሲሆን በቀሩት ቀናት ንግድ ፈቃዳቸውን ያላደሱ ነጋዴዎች እንዲያድሱ ሲል ቢሮው ማሳሰቢያ ሰጥቷል። ግዙፉ የቢሾፍቱ ሜጋ አውሮፕላን ማረፊያ ግንባታ በዛሬው ዕለት ተጀመረ። የኢትዮጵያን ፈጣን የአየር ትራንስፖርት እድገትና የአየር መንገዱን ዓለም አቀፍ ተወዳዳሪነት ወደ ላቀ ደረጃ የሚያሸጋግረው ግዙፉ የቢሾፍቱ ሜጋ አውሮፕላን ማረፊያ ግንባታ በዛሬው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ ተጀምሯል። በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሠረተ ልማት ፕሮጀክት ተብሎ የሚጠቀሰው ይህ አውሮፕላን ማረፊያ በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን የማስተናገድ አቅም ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ ሀገሪቱን የቀጣዩ ዘመን የአፍሪካ ዋነኛ የአየር ትራንስፖርት በር ለማድረግ የታለመ ስትራቴጂካዊ እርምጃ ነው ተብሏል። ይህ ሜጋ ፕሮጀክት ከሀገራዊ የኢኮኖሚ ሪፎርምና ከኢንዱስትሪ ማስፋፊያ አጀንዳ ጋር የተናበበ ሲሆን በተለይም በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ ኢትዮጵያ ያላትን የማገናኘት አቅም በከፍተኛ ደረጃ እንደሚያሳድገው ይጠበቃል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላኖች ስራ የተመቸ ከባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለቱሪስት መንገደኞች ብቁ ሁኔታ ያላት ናት ሲሉም ተናግረዋል። በዚህም የፕሮጀክቱ ግንባታ በተለያዩ ምዕራፎች የሚከናወን ሲሆን የመጀመሪያው ምዕራፍ ሲጠናቀቅ በዓመት እስከ 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋልም ተብሏል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር የዓለም የነዳጅ ዋጋ ጭማሬ እያሳየ መሆኑ ተገለጸ። ይህ ዓለም አቀፍ የነዳጅ ጭማሬ እየታየ ያለው ደግሞ በኢራንና ቬንዙዌላ ባለው ውጥረት ምክንያት መሆኑ እየተነገረ ይገኛል። በሌላ በኩል በኢራን ከምጣኔ ሀብታዊ ቀውስ ጋር በተገናኘም የተቀሰቀሰው ህዝባዊ ተቃውሞ 2 ሳምንታትን አስቆጥሯል። ኢራናውያን ከኢኮኖሚ ቀውስ ጋር ተያይዞ በመንግስታቸው ላይ በምሽት ሳይቀር አደባባይ እየወጡ ተቃውሞ ማሰማታቸውን የቀጠሉ ሲሆን ኢንተርኔትና ስልክ ደግሞ እንደተዘጋባቸው ተገልጿል። በተጨማሪም በአሜሪካና በቬንዙዌላ መካከል ያለው ሰሞነኛው ሁኔታም እንደቀጠለ ሲሆን በእነዚህ ሀገራት ያለውን ሁኔታ ተንተርሶ የነዳጅ ዋጋ ጭማሬ ማሳየቱን የዓለም አቀፍ ዘገባዎች እየዘገቡ ይገኛሉ።
በዚህም መሰረት በዛሬው ዕለት አንድ በርሜል ብሬንት ድፍድፍ ነዳጅ $63.3 እየተሸጠ ሲሆን ትናንት ከነበረው በ2.1% ጭማሪ አሳይቷል። በአሜሪካ ነዳጅ ገበያ እንደ መለኪያ በሚታየው ዌስት ቴክሳስ ኢንተርሚዲየት ደግሞ አንድ በርሜል ነዳጅ $58.1 እየተሸጠ ሲሆን ከቀናት በፊት ከነበረው በ0.6% ጭማሪ አድርጓል። በሌላ በኩል የአሜሪካ መንግስት በቬንዙዌላ የወሰደውን ወታደራዊ ጣልቃ ገብነትና የፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋል ተከትሎ የዓለም የነዳጅ ገበያ ላለፉት 4 ዓመታት ታይቶ የማይታወቅ የዋጋ ቅናሽ እያሳየ እንደሚገኝና ባለፈው ሐሙስ ባወጣው መረጃ መሰረት የብሬንት ድፍድፍ ነዳጅ ዋጋ ወደ $60 ዝቅ ብሎ እንደነበር መዘገባችን አይዘነጋም። ግዙፉ የምስራቅ አፍሪካ የነዳጅ ማስተላለፊያ ቧንቧ በተያዘው ዓመት ሥራ ሊጀምር መሆኑ ተገለጸ። ኡጋንዳና ታንዛኒያ በጋራ የሚገነቡትና $5 ቢሊዮን ፈሰስ ተደርጎበታል የተባለው ይህ የምስራቅ አፍሪካ የነዳጅ ማስተላለፊያ ቧንቧ በተያዘው በፈረንጆቹ በጀት ዓመት የመጀመሪያውን ድፍድፍ ነዳጅ ለዓለም ገበያ ማቅረብ እንደሚጀምር ተገልጿል። በዓለም ላይ ረጅሙ የሚሞቅ የድፍድፍ ነዳጅ ማስተላለፊያ ቧንቧ ተብሎ የተጠቀሰው ይህ ግዙፍ ፕሮጀክት ምስራቅ አፍሪካን በዓለም አቀፍ የነዳጅ ንግድ ካርታ ላይ ጉልህ ስፍራ የሚያሰጣት ከመሆኑ በላይ በቀጠናው ያለውን የኢነርጂ ትስስር ወደ አዲስ ምዕራፍ ያሸጋግራልም ተብሎለታል። ከኡጋንዳው አልበርቲን ግራበን ተነስቶ 1443 ኪሎ ሜትር በመጓዝ ታንዛኒያ ወደሚገኘው የህንድ ውቅያኖስ ታንጋ ወደብ የሚደርሰው ይህ ቧንቧ እስከ ታህሳስ 2025 መጨረሻ ድረስ 80 በመቶ ያህሉ ግንባታው መጠናቀቁን የሁለቱ ሀገራት ባለስልጣናት አረጋግጠዋል። የኡጋንዳ የነዳጅ ባለስልጣን ዋና ስራ አስፈጻሚ ኤርነስት ሩቦንዶ ፕሮጀክቱ የሀገሪቱ የኢኮኖሚ ትራንስፎርሜሽን ቁልፍ ሞተር ሲሆን እስካሁን ደግሞ $3.3 ቢሊዮን ኢንቨስትመንት ፈሶበታል ብለዋል። በተጨማሪም የሁለቱ ሀገራት የኢነርጂ ሚኒስትሮች በዳሬ ሰላም ባደረጉት ስብሰባም ግንባታው በአሁኑ ወቅት በከፍተኛ ፍጥነት ላይ እንደሚገኝና በመጪው ሐምሌ ወር ላይ ለስራ ሙሉ በሙሉ ዝግጁ እንደሚሆን ገልጸዋል። ይህ ፕሮጀክት ሙሉ በሙሉ ስራ ሲጀምር ደግሞ በቀን እስከ 230,000 በርሜል ድፍድፍ ነዳጅ የማስተላለፍ አቅም ይኖረዋል የተባለ ሲሆን ለኡጋንዳ ደግሞ በሀገሪቱ የሚገኘውን 6.5 ቢሊዮን በርሜል የነዳጅ ክምችት ወደ ገንዘብ ለመቀየርና አዲስ ነዳጅ አምራች ሀገር ሆና እንድትወጣ ያስችላታልም ተብሏል። ግሪንላንድን ሩሲያና ቻይና ሳይቀድሙን ቀድመን መጠቅለል አለብን ሲሉ ፕሬዝዳንት ትራምፕ ተናገሩ። ግሪንላንድን መጠቅለላችን አይቀርም ሲሉ በተደጋጋሚ የሚናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናና ሩሲያ ሳይቀድሙን ቀድመን ግሪንላንድን መጠቅለል አለብን ሲሉ ተደምጠዋል። ትራምፕ በትላንትናው ዕለት ከቢቢሲ ጋዜጠኞች በኩል ሀገራት የባለቤትነት መብትን በተለይም ግሪንላንድን በተመለከተ ለቀረበላቸው ጥያቄዎች ምላሽ ሲሰጡ እኛ ግሪንላንድን መከላከል አለብን፣ በቀላል መንገድ የእኛ ማድረግ ይኖርብናል ሲሉም አጽንኦት ሰጥተዋል። በተጨማሪም የሊዝ ውል በቂ አይደለም ያሉት ፕሬዝዳንቱ ሀገራት የ9 ዓመት ስምምነቶችን ወይንም የ100 ዓመት ስምምነቶችን እንኳን ማድረግ አይችሉም ሲሉ የባለቤትነት መብት ሊኖራቸው እንደሚገባ ተናግረዋል። በሌላ በኩል የቻይናን ሕዝብ እወዳለሁ፣ የሩሲያን ሕዝብም እንዲሁ እወዳለሁ ሲሉ የጠቆሙት ዶናልድ ትራምፕ ነገር ግን በግሪንላንድ ጉዳይ አልደራደርም ሲሉ ገልጸዋል። ትራምፕ አክለውም ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በተደጋጋሚ በመግለጽ ይሁንና ያለምንም አግባብ በሁሉም ቦታ በሩሲያና በቻይና መርከቦች ተሸፍናለችም ብለዋል። ይህን ተከትሎም አሜሪካ በበኩሏ ከ100 በላይ ወታደሮቿን በግሪንላንድ ሰሜናዊ ምዕራብ ጫፍ በሚገኘው ፑቱፊክ ጣቢያ በቋሚነት ማስቀመጧን አስታውቀዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
አንድ የአሜሪካ ዶላር 178 ብር ከ44 ሳንቲም እየተገዛ 182 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ1 ሳንቲም እየተገዛ 234 ብር ከ61 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 206 ብር ከ15 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ42 ሳንቲም እየተገዛ 221 ብር ከ76 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ77 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ72 ሳንቲም ሆኗል። እንዲሁ የሳውዲ ሪያል 47 ብር ከ15 ሳንቲም እየተገዛ 48 ብር ከ9 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ41 ሳንቲም እየተገዛ 24 ብር ከ89 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት